ተመልሰናል። የተወዳችሁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የራሃ ጁምዓ ነው። የራሃ ጁምዓ ነው። ዛሬ ኸሚስ ምሽት ነው። አይ እሱማ ኸሚስ ምሽት ነው። እንደዛ በላ ራሃ ጁምዓ እንግዶችን የምንቀበልበት ሰዓት ነው። እንኳን ደህና መጣችሁ እንግዶቻችን። እንግዲህ ከአጠገባችን የምታዩቸው የተወደዳችሁ ተመልካቾቻችን ሁለት እንግዶችን ጋብዘናል። እነዚህ እንግዶች ባህር አቋርጠው መንገድ አሻግረው የመጡ እንግዶች ናቸው። ሞገድ አሳብረው የመጡ እንግዶች ናቸው። ሌላም እንግዳ አለ መሰለኝ፣ ሶስተኛ እንግዳ ሊገባ ያሰበ ሰው ነው። ሁለቱ ናቸው። ሁለታችን አንበቃም። አይ ቆይ ለእንግዳ እኮ ሰዓት አልሰጠንም። እኛ እርስ በርስ እያወጋን። በጣም ጥሩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የተወዳችሁ ተመልካቾቻችን እንግዲህ ስለ ራሃ ጁምዓ ሀሳብ ሲሰጥ ሲነሳ በእርግጠኝነት የሆኑ መረጃዎች ደርሷችኋል ብለን እናስባለን። በተለይ በቅርቡ እናንተው ስቱዲዮ ላይ የመወዳ ፕሮግራም ባልደረባ ሆነው ወንድም ሰይድ መህዲ ጎራ ብሎ ነበረ። እኛ ግን አንሄድም አለ። ሁሴን ይምጡ እንጂ አባት እንዴት ነው የሚሄደው? እንኳን ደህና መጣችሁ። 5ኛ ዓመት ዋዜማ ላይ ራሃ ጁምዓን ተመልካቾችን ለማድረስ ተዘጋጅታችሁ ሽር ትን እያላችሁ ነው የተገናኘ ነው። እዚህ ውስጥ በጣም ትልቅ ደስታ አለ። እዚህ ውስጥ ደግሞ በተወሰነ መልኩም ቢሆን ደስታ ትልቅ የማይሆን ደስታ አለ። ለምሳሌ ኸሚስ ምሽት ከዛሬ በኋላ ኸሚስ ምሽት ፕሮግራም ምሽት ሐሙስ ምሽትና ጁምዓ ከሰዓት ይደገም ነበር። ከሰላት በኋላ ቤት አረፍ ብላችሁ ብታዩት ብዙ ዕውቀት ትገበዩበት የነበረው የኸሚስ ምሽት ፕሮግራማችን ከነገ ጀምሮ በራሃ ጁምዓ አየር ሰዓቱን ይነጠቃል አይባልም። አይ ኸሚስ ምሽት ሰዓቱን ይረከባል ብለን እናስተካክሏለን። ኸሚስ ምሽት ሰዓቱን ጠብቆ ነው የሚተላለፈው። ማለት የድጋሚ ሰዓቱ ላይ እንግዲህ ሌሎች ፕላትፎርሞች እናዘጋጅለታለን። ደስ አላለ። ከሰዓት በኋላ ለራሃ ጁምዓ ተመልካቾች ኸሚስ ምሽት ይመለከቱ የነበሩት ተመልካቾች ደግሞ አዲስ ነገር ነው ራሃ አድርገው የሚያዩት ነው። እኔ እናንተ እንዳንጨርሰው እንኳን ደህና መጣችሁ። በድጋሚ እንኳን ደህና ቆያችሁ። ያው እንደ ኸሚስ ለኸሚስ ምሽት ቤተሰቦች ራሳችሁን አስተዋውቁ። ይጀምሩ። እኔ እኮ የኸሚስ ምሽት ቤተሰብ ነበርኩ። እንግዳ አደረገ። ምናልባት በአንድም በሌላ መልኩ አብዱራህማን ከኸሚስ ምሽት ጋር ትንሽ የሚራራቀው ተመልካቾቻችን ስላገኘን በጣም ደስ ብሎናል። ዛሬም እዚህ ስለገባን በነገራችን ላይ እንዲሁ ተመልካችን መዘንጋት የሌለበት እናንተም ቸልባትሉት ደስ የሚለኝ ኸሚስ ምሽት የጁምዓ የመጀመሪያው ምዕራፍ ነው። ተጀመረ መነጣጠቅ ተጀመረ። እንደውም በሂደት እንገፋለን ይመስላል። አሁን ጁምዓ ከሰዓት እንጀምር እንጂ ምን መጣ ይሆናል። የጁምዓን ሰዓት ሊወሰዳችሁ እንችላለን። ግን ደግሞ ደስ የሚል ተመጋጋቢ የሆኑ ሀሳቦች የሚስተናገዱበት ነው። ስለዚህ በኸሚስ ምሽት በኩል ወደ ጁምዓ የምንሄድበት ደስ የሚል ድባብ ነው። ዛሬ እዚህ መድረክ ላይ የተገናኝተን ደግሞ ለኸሚስ ምሽት ቋሚ ደንበኞች ቤተሰቦች ደግሞ ራሃ ጁምዓ ምን ይዞ መጥቷል የሚለውን እንዴት ነው ሀሳብ የምናደርሰው የሚለው ነገር ለማካፈል ስለጋበዛችሁን ሹክራን ቬሪ ማች እንላለን። እኔ ያው በቴሌቪዥን ነበር ማያቸው። በተለይ ይሄን ቦታ አይቼው አላውቅም ነው ለማውራት ነው። መጅሊስም ላይ ተቀምጠህ አታውቅም አይደል? አይ መጅሊስ ላይ እሺ። እና ኸሚስ ምሽት በጣም ያምራል። በረጅም ዓመት እኔም ስከታተል የነበረ ፕሮግራም ነው። ኮሜንት ሁሉ ሰጥ ነበር መሐመድ ጋር ምናልባት አላውቅም፣ ቴክስቶች አደረግ ነበር። እኔ ያው ምልከው በሰዓቱ ፕሮግራም ሲተላለፍ ነው እዛ ሰዓት ላይ የሚያስተላልፉት አይነት አድርገው ፊል አድርገህ ነው የምታየውና በአካል ዛሬ ነው ያየሁትና በጣም ደስ ብሎኛል። ደግሞ ከዚህም ትልቅ ፕሮግራም ደግሞ መንጠቃችንም ቀላል ነገር አይደለም ለኛና ትልቅ ከባቸው በቃ የኛ እንትናችንን እንወስዳለን። ከዚህ በኋላ እንወያይበት ኸሚስ ምሽት የሚለው ብንወያይበት ጥሩ ነው። ነጠቁ ነው ሳልነጠቁ ነው የሚለውን ሸሸው ያፈገፈገ አይነት ነገር ነው። እሺ ተማም ደስ ብሎናል። ምን ታስቡ ነው ራሃ ጁምዓን ከሰዓት በኋላ ማለት ጁምዓ ከሰዓት በኋላ ማዘጋጀት የፈለግነው? በይበልጥ በእናንተ አንደበት ቢገለጽ የተሻለ ነው የሚሆነውና ምክንያቱም ቅዳሜ ነው በይበልጥ ሰራተኛው ማህበረሰብ፣ እሁድ ነው ሰራተኛው ማህበረሰብ ረፍት የሚሆነው። ጁምዓን ምን ታሳቢ አድርጋችሁ ነው?
እንግዲህ ዋና አዘጋጁ ሐሳቡን በደንብ ይገልጻል ብዬ አስባለሁ። በመሰረቱ እንደው አላህ Subhanahu Wa Ta'ala ቀናትን የተለያየ አይነት ቫልዩ የሰጣቸው ቀናት አሉ። ለተሰኞን በጾም እናሳልፋለን። የተለየ ኢባዳ ስሜት አለው ማለት ነው። መልእክተኛው አለይሂ ሰላቱ ወሰለም ዛካ የውሙን ወለቱ ፊሂ ያሉበት ነው። ይሄ የተወለድኩበት ቀን ስለሆነ በጾም አሳልፈዋለሁ ያሉበት አጋጣሚ አለ። ስለዚህ ለተሰኞን በጾም በተባለ የኢባዳ አይነት እናሳልፈዋለን። ልክ እንደዚሁ ሌሎችም ቀናት የራሳቸው የሆነ ቫልዩ ይኖራቸዋል። ከዛ ውጪ ደግሞ ልክ ከኸሚስ ጀምሮ ደግሞ ከኸሚስ ምሽት ወይም ደግሞ አሁን ካለንበት ሰዓት ከጁምዓ ለይለቱል ጁምዓ ደግሞ ራሱን የቻለ ሌላ ቴስት አለው፣ ሌላ ቀለም አለው። ስለዚህ ሌይሉን ኸሚስ ምሽት በደንብ አድርጎ በሰላዋት እንድንደም በኢባዳ በእስትግፋር ምሽታችን የደመቀ ያማረ እንዲሆን ሌሊታችንም እንደዚሁ ከአላህ ጋር ሙናጃ እያደረገን የምንቀጥልበት እንዲሆን አበርትቶ ይሄድና ጁምዓ የሚባል ቀን ይመጣል። ደግሞ ጁምዓ ሌላ ራሱን የቻለ ቀኑን ነህር የሚባለውን ሰዓት ደግሞ በጣም ለየት ያለ ፈድል ያለው ነው። በውስጡ ብዙ አይነት ነገሮች አሉት። ከመደበኛው በሳምንቱ ውስጥ ከምንሰግዳቸው ሰላቶች የዙሁር ሰላቱ ተለጥሎ ጁምዓ ወደሚባል ረካዓው ተቀንሶ ነገር ግን ኹጥባ በሚባል ነገር ተተክቶ ኹጥባ ራሱ ሌላ ራሱን የቻለ ሳይኮሎጂካል፣ ማህበራዊ ሌሎችም ጉዳዮችን እንዳስስበት ብንችለው ነው። ምናልባት የራህ ጁምዓ ፕሮግራም እንዳይመስል ያክል ነው። ስለዚህ ለየት ያለ ድባብ ያለው ቀን ነው ጁምዓ። መልእክተኛው አለይሂ ሰላቱ ወሰለም በተለያየ አይነት አጋጣሚዎች ፈድሉን ወይም ከፍታውን ነግረውለታል። ቀኑ ዱዓ ሙስተጃብ የሚሆንበት ነው። የተለየ ቁርአን ሱራ እንድናነብ ተርዊጅ የተደረግንበት ነው። ማልደን ወደ መስጂድ በመሄዳችን የምናገኘው ፈድል የተነገረበት ነው። ከሰላት መልስ በኋላ ራሱ ሙሉ ሱረቱል ጁምዓ ተብሎ ደግሞ ስም ወጥቶለት ሱራ ተሰይሞለት የተተነተነበት ነገር ነው። ስለዚህ ይሄን ሁሉ ነገር እንደ ሌሎቹ እንደ ማክሰኞ እንደ ሮብ ቀናት አይደለም የምናሳልፈው ማለት ነው። የራሱን ፈድል ይዞ የመጣውን ነገር ከኸሚስ የተቀበልነውን ድባብ ጁምዓም ቀን ለማስቀጠል ይጠቅማል ከሚል መነሻ ነው ይሄን ፕሮግራም በአንድ በኩል ዲዛይን ያደረግነው። ምናልባት እንደምታስታውሱት የሰው ልጅ ለመጀመሪያ ጊዜ ምድር ላይ የተከሰተው ጁምዓ ቀን ነው። አባታችን አደም ከዛ በኋላ እንግዲህ ወደ ጀነትም ከጀነትም የወጣባቸው እንደዚህ በጣም ከጁምዓ ጋር የተያዙ ነገሮችን ብዙ ማውራት እንችላለን። እንግዲህ የተመረጠ ቀን ነው ሲባልም ደግሞ እዛ ውስጥ ብዙ አይነት አጅር የሚያስገኙ ብዙ አይነት ስራዎች አሉና የዋዛ አይደለም ማለት ነው ይሄ ቀን። ስለዚህ በሐዲሱም በቁርአኑም የተጠቀሱ ነገሮችን በዛ ልክ እንድንገኝ ይፈልጋል። የፕሮግራሙ ዓላማ እንደዛ አይነት ስብዕና እንዲኖረን የመቆስቆስ አይነት ስራ ነው የሚሰራው። እንግዲህ ከጧት ከሱብሂ ጀምሮ ጁምዓ ዕለት እስከ ማታ ድረስ ያለውን ነገር ምናልባት እናንተ የኸሚስ ምሽት ዚክሩን ምኑን እንትን እያደረገ እየቆሰቆሰ ይቆይና ጁምዓ ዕለት ደግሞ ፕራክቲካል የሚደረጉ ነገሮች አሉ። ስለዚህ እነዚህን እሴቶች የሚያሳዩ ፕሮግራሞችን ብናዘጋጅ በሂደት አክቹአሊ እንደው ጁምዓ ምናልባት የሰው ልጅ ዑደቱ ሊለይ ይችላል። የህይወት እንትናችን አሁን አንድ ሰው ጁምዓ ላይ በጣም ጁምዓ ሰላትን በጣም ጁምዓ ቀንን በጣም አጣፍጦ የሚጠቀምባቸው ጊዜዎች ይኖሩና ከዛ የሆነ የሚዳከምበት ጊዜ አለ ይመስለኛል። አሁን ወደ ትምህርት ቤት አካባቢ ወጣቶች አካባቢ ጥሩ ይሄድና ንግዱ አካባቢ ላይ ምናምን አብዛኛው ሰው ወደ የሆነ ህይወት ውስጥ ገባ ቢዚ መሆን ነገር ምናምንና የግላችንን እንኳን ስናይ ጁምዓን ያናክል እንደ ዋጋ አንሰጠውም። እነዛን ነገር ሊያሳዩ የሚችሉ የተለያዩ አይነት ፕሮግራሞችን በማዘጋጀት ለተመልካቾች እናቀርባለን። እንዲሁም ደግሞ ጁምዓ በነገራችን ላይ ያው የሶስተኛ ኢዳችን ነው። ሰለብሬት በደንብ ይደረጋል። በተለይ ወደ ክፍለ ሀገር ሄዳችሁ ከሆነ እንደው ኦፊሻሊ እንትን ባይባልም ባይፈቀድም ስራ ሁሉ የማይገባበት አጋጣሚ አለ። ብዙ ቦታዎች ስንቀሳቀስ ያለውና ተመልካችም ከፍተኛ ተመልካች ያለው እዛ ሰዓት ላይ ቁጭ ብሎ ማየት የሚፈልጋቸው ነገሮች አሉ። ያን ተመልካች ሊያስደስት የሚችል የጁምዓ እሴቶችን ደግሞ ሊያጎለብቱ የሚችሉ ነገሮችን አዘጋጅተን ለማቅረብ ነው እንደ ዓላማ አድርገን ይዘን የመጣ ነው። በጣም ውብ ነው፣ ደስ ይላል። በዚህ ደረጃ ፕሮግራሙ ሲዘጋጅ ሀሳቡ ሲረቀቅ ጀምሮ በዋናነት ታርጌት ያደረገው የበዓል ስሜት ጋር አብሮ መቆየት ማስቻል ነው አይደለ? ጁምዓ ቫልዩ ትልቅ ነው። መወዳ ላይ ወንድም ሰይድ ጋር የነበራችሁ ቆይታ ላይ አንድ በጣም የሚገርም ሀሳብ አያንስቶ ነበረ። ጀነት ውስጥ ያለው ብቸኛ ቀን ጁምዓ ነው። እስቲ ይህንን ለኸሚስ ምሽት ቤተሰቦችም ደግሞ ደስ ይለኝ። በጣም ዩኒክ ሀሳብ ነው ማለት እንደ ሀሳብ ቀናት የሉም። እንግዲህ እሱ እንዴት ነው የሚሆነው? ያው አላሁ አለም፣ ምንም የለንም፣ የምናውቀው ነገር የለም። ግን ጁምዓ የሚባል ቀን አለ እና በጣም የተለየ የሴሌብሬሽን ስሜት ያለበት ነው ስትል ሰምቻለሁ። እስቲ እሱን ነገር ያው ይሄ ማለት አላህ Subhanahu Wa Ta'ala ለእንደዚህ አይነት ቀናት የሚሰጠው ክብር የጁምዓን ፈድሎች ቅድም ሲያነሳ ነበር አይደል? ቂያማ የምትቆመው በዛ ቀን ነው። ባለፈው የሆነ ነገር ሀፕን አድርጎ አንድ ወንድም እያሳቀኝ ነበር።
የመሬት መንቀጥቀጡን የሆነ ብቻ ሀፕን አድርጎ እንደው በቃ ቂያማ ዛሬ ሊቆም ነው ወይ ምናምን ብሎ ሲል እሱ ከታች መጥቶ አይ ዛሬ ጁማ አይደለም ጁማ አብሽር ዛሬ አይደለም ምናልባት ያለበትን እንትን አስታውሳለሁ። ምንድነው ጁማን በደንብ ኢንጆይ እንድናደርገው መልእክተኛው አለይሂ ሰላቱ ወሰላም በብዙ አይነት መልኩ ነግረውናል። ከዛ መካከል አንደኛው የጀነት ሰዎች በጣም ኒዕማቸውን ኢንጆይ የሚያደርጉበት ነገር አንዱ ከወንድሞቻቸው ጋር መገናኘት ነው። አላ ሱሩሪ ሙተቃቢሊን ብሎ አላህ ሱብሓነሁ ወተዓላ የገለጻቸው ያ ቀን ማለት በዛ የእንትን ቀን ጁምዓ ቀን ነው። ጁምዓ የሚባለው ቀን ላይ ነው። ልክ እንደ የገበያ ቀን አሁን በሳምንት እንትን ገበያ ተወጥቶ ሰዎች ይገናኛሉ። የቅዳሜ ገበያ፣ የሰኞ ገበያ ምናምን ተብሎ በክፍለ ሀገሮች እንደሚደረገው እዚህም ላይ የጀነትም ልክ ወንድሞች በቃ ተገናኝተው ደስታቸውን ተለዝዙ የሚያደርጉበት በቃ እዛ ነዒም ነው እኮ ጀነት ውስጥ ያለው ጸጋ ነው። ሁሉም ነገር ተድላ ነው፣ ሐሴት ነው። ግን ተድላህን ደግሞ አላር ቫራይቲ ስትሰጠው አይነቱን ስትቀያየርለት የሚሰማህ ስሜት ያ ስሜት የሚፈጠረው በዛች በጁምዓ ቀን ነው። ጁምዓ ላይ ያርፋል። ያ በቃ እሷ ብቻ ነች ያለችው ቀን ስም ተሰጥቷት የምትቀመጠው ቀን የጁምዓ ቀን ነችና ያንን ስሜት መልእክተኛው አለይሂ ሰላቱ ወሰላም እንግዲህ እኛን ተሩጅ ያደረጉበት ያጓጉበት ትልቅ ነገር ነው። ስለዚህ የጀነቱን ሴንስ ከዚሁ ጀምረን ነው ለምን አንሄድም የሚል ስሜት ያለው ነው። ከወንድሞቻችን ጋር ሐሳብ እንድንለዋወጥበት ነው። ከዛ በላይ የፕሮግራሙ ቅርጽ እንዲሁ የተለመደው ከተለመደው የዳዕዋ የተለመደውን መንገድ ትንሽ ለየት አድርጎ አዝናኝነቱን በጠበቀ መልኩ አሳታፊነቱን በጠበቀ መልኩ ተመልካቾችንም በሚያሳትፍ እንደዚሁም ደግሞ ሴግመንቱንም ሰፋ አድርገን የተለያዩ ሴግመንቶችንም አዳፕ አድርገን ለመምጣት ነው እንግዲህ ጥረት እያደረግን የምንገኘው። እንደሚታወቀው የጁምዓ ቀን ቀደም ተብሎ ነው ዝግጅት የሚጀመረው። ያኒ ከሌሊቱም ጀምሮ እንግዲህ ሌሊቱን አሁን የጀመርነው ሰዓት ሰላዋቱ ነው አለ አላህ አግርቶለት ሌሊ የተነሳሰው የነቀሰው እንግዲህ ሱረቱል ካህፍን እዛው በጠዋቱ ቀርቶ ወይም ደግሞ ተደርጎ ጠዋት ከቤቱ ሲወጣ ገላውን ታጥቦ ንጹህ ልብስ ለብሶ ወንዶ ከሆነ ሽቶ ነስነስ አድርጎ ማልዶ ወደ መስጂድ እንዲገባ ደግሞ አይደል አጅሩን ራሱ መልእክተኛው አለይሂ ሰላቱ ወሰላም ሰዎች ኢማጂን ሊያደርጉት በሚችሉት መልኩ ነው አይደል ብዙ አጅር አለ አይደለም የተባለው። ወይም ደግሞ አንዴ በግመል ሀጅሙን ተለየዋለ ከዛ በዶሮ ከዛ በእንቁላሉ ከዛ ይሄን ደረጃውን እየጠበቀን ኹጥባ ላይ ከተገባ በኋላ ልክ አሰላሙ አለይኩም ብሎ ኢማሙ ሚንበር ላይ ሲወጣ መላእክቶች መዝገባቸውን አጣጥፎ እነሱ ኹጥባው ላይ እንደሚያሐድሩ የተቀመጠ። ስለዚህ ቀደም ብላችሁ ወደ መስጂድ ገቡ የሚለውን ሐሳብ በዚህ መልኩ በጣም አርቲስቲክ በሆነ መልኩ ልጆቻችንን እኛም ብናስተምር ልናስተምርበት የምንችልበት ቴክኒክ ሆኖ መልእክተኛው አለይሂ ሰላቱ ወሰለም ልክ እንደዛ አድርገው ምስል ከሳች በሆነ መልኩ ነግረውናል። እኔ አሁን ሁሌም ሳስበው ልክ አሰላሙ አለይኩም ሲል መላእክቶቹ ልክ በቃ አጣጥፈው ምናምን የኛ መዝገብ አጣጥፈው የመጣል መጣም ያተናስ መዝገብ ማለት ነው ከለ ጁማን ሐድሯል ምናምን የሚባለውን በቃ ገብቷል የሚባል ከዛ ኹጥባ ከገባህ በኋላ ደግሞ ስርዓቶች አሉ በአግባቡ እንዴት መከታተል አለብህ የሚለውም ለግለሰቡ ማስጠንቀቂያ ሰጥቷል። ሀtta የጣቱን ቀለበት እንኳን አይንቀሳቀስ ነው የሚባለው ይሄ ተሽዊሽ ስለሚፈጥር። ስለዚህ ምንድነው ፎከስህ ነው ትኩረትህን ሰጥተህ ለሚነገረው መልእክት ማድመጥ አለብህ። ለምን የሳምንት ስንቅ ነው እንደዛ ስለሆነ በሳምንቱ መልእክተኛው አለይሂ ሰላቱ ወሰላም ያገሩ ይሄ ነው ማህበራዊውም ኢኮኖሚያዊውም የዛ አካባቢውም ዲናዊውም መገሰጽ ያለባቸው ነገሮች በሙሉ የሚተላለፉት በዛ ቀን ነው። መልእክተኛው አለይሂ ሰላቱ ወሰላም ሰሃቦችን ቁጭ ብለው የሚያስተምሩበት አካባቢ የሚያስተላልፏቸው መልእክቶች አሉ። እነዚህ ጥቂት ሰዎች ናቸው የመጡት። ግን ህዝቡ ጁምዓን ደግሞ ምን አደረገው አላህ Subhanahu Wa Ta'ala ለወንዶች የግድ በጀማዓ መሰገድ አለበት። የት በጀማዓ የሚሰገደው መቼም ቤት ውስጥ መንገድ ላይ ምናምን በጀማዓ እንትን አታረገው መስጂድ ነው የምትሄድ። መስጂድ ስትሄድ ስለዚህ ሁሉም አንድ ላይ ይሰባሰባል ማለት ነው። አምስት አውቃት ሰላት የአንድ አካባቢ ሰዎች እንደሚያሰባስበው ሁሉ ጁምዓ ደግሞ የአንድ ከተማ የአንድ አካባቢ ሰዎችን ወደ ጃሚዕ አይተህ ከሆነ አንዳንድ ከተሞች ላይ መስጂዶች ራሱ የጁምዓ መስጂድ የሚባል ጃሚዕ መስጂድ የሚባል ሰው የሚሰበሰብበት ትንሽ መስጂዶች ይኖራሉ። አምስት አውቃት ሰላት የሚሰገዱባቸው ዋናው ጁምዓ የሚሰገደው እዛ ነው። እነዚህ ሁሉ ፈድሎችን ለምንድን ነው አላህ የፈለገው ስንል ይሄንን ቀን የተለየ ቫልዩ ዋጋ እንደሰጠው ትመለከታለህ ማለት ነው። ስለዚህ የንግግር አፒታይት ትከፍታለህ አገላለጽህ እናም የማሸፈት አቅምም አለ። አንዳንድ ጊዜ እኛንስ አትጋብዙንም እኛ እንደዚህ እንደጋበዝናችሁ አንዱ እሱ ነው። ሁለተኛም ምናልባት
ምን እኛ አስጨንቀን እንዴ መጎዳት ከሚስ አስጨንቀው ነው ራሃ ማረግ ይፈልጋው አንዳንድ ጊዜ ስንጎዳ እንደው ተገባ ነበር በሆነ አጋጣሚ አንዳችን ስናርፍ የሆነ ነገር ሲያጋጥም ከዚህ በኋላ አናገኘህም ማለት ነው ከሚስ ወንበር ላይ መጅልስ አንዱስ ሁለተኛው ጉዳይ የጁምዓ ሐቅ በአግባቡ የተገለጸ አልመሰለኝም እስከዛሬ ድረስ በነበርበት እንደመጣ በነገራችን ላይ ማሚ ራሃ ጁምዓ የታሰበው ዛሬ አይደለም እዚያች ቢሮ ላይ ሆነን ጁምዓ አመሻሽ ካሊፋ ቢሮ ላይ ሆነን ጁምዓ አመሻሽ የሚል ፕሮግራም ታሳቢ አድርገን ቀርጸን ነበር የዛሬ ከ5 ዓመታት በፊት ሱብሃንአላህ የሙስሊም ኢድ ነው ብለናል ከኢዶች እንግዲህ ነሳራን እሁድ በውብ አይነት ሁኔታ የረፍት ቀን ሆኖ አድርገውታል አይሁድ ቅዳሜን በተለያዩ ፕሮግራሞች ሰዎች ሁሉ እንዲወዱስ የተለያዩ ነገሮች በማቀድ ቅዳሜነት እንዲሰራ ሁሉም ሰው እንዲያስብ የልጆች ፕሮግራም ጧት ጀምሮ በሬዲዮ በተለያዩ ጉዳዮች እንዲወደድ ተደርጓል ለረጅም ዓመታት የመጣ ነው ጁምዓ ግን ሐቋ ተዞልማለች ጭራሽ በአንዳንድ የአውሮፓ ሀገራት ብላክ ፍራይዴይ እስከመባል ይጠራል ዴሊብሬትሊ የተደረገ ሊሆን ይችላል ይሄንን ዳሰስ አድርጋችሁ እንደምታቀርቡልን እንጠብቃለን እኛ ጁምዓ እያስታወስን እንሄዳለን እናንተ ኸሚስን ታስታውሳላችሁ ለምሳሌ የጁምዓ ቀን አለባበስን በተመለከተ ንጹህ ሽቶ መፋቂያ ሚስባህ ቁርአን እያልን ኸሚስ ምሽት ሁሉ እንገልጻለን እናንተ መለስ ብላችሁ እኛንም እንደምታስታውሱን ተስፋ እናደርጋለን ይሄን ለማለት ያህል ጥሩ አይ ቲንክ ሁሴኑ ሐሳብ ነው ይጨመራላችሁ እዚህ ውስጥ ጥያቄ ካለ እናንተ እንግዲህ ጥያቄውን ሐሳብ ነው መርምራችሁ ማውጣት ትችላላችሁ ሐሳባዊ ጥያቄ ሐሳብ ያቀርበው ሐረካታዊ ራሃ ጁምዓ ራሃ ያኔ ሁለቱ ጋር ደግሞ ያለውን እርትባጥ መታወሩ ደስ ይለናል ምንድነው መፍጠር የፈለጋችሁት ያው ሲያሜዎች ትልቅ ትርጉም ስላላቸው እንዲሁ የተጣበቀ አይመስለኝም ምንድነው ለተነገሩን የፈለጋችሁት በራሃ ጁምዓ እኔ ለቀጥል አክቹአሊ ራሃ ታውቃለህ ሁለት ትርጉም ሊኖረው ይችላል አንደኛው ሄደ ማለት ነው ራሃ ያኒ ስለዚህ ጁምዓ ሄደ ማለት ነው ከዛት በኋላ ስለሆነ የሚቀርበው ከዚህ ሳይጀምሩ የጁምዓ ራሃ ጁምዓ ያኔ እንዲማለ እንዴ ለላስከ ፀሐይ እስክትጠልቅ ድረስ እኮ አለ እኛም መውጫችን ፕሮግራማችን የሚቋጨው ከዛ ስለሆነ ግን ራሃ ያው ከኛ በዳ ሳንል ከጀመረ ሳንል ራሃ تمام ከእስትራሃ ነው የወሰደው የረፍት ስሜት ነው የመንፈስም የአካልም ረፍት የምናገኝበት እንዲሆን ነው አንደኛ መልእክቱ የሚተላለፈው መልእክት የመንፈስ መረጋጋትን ይፈጥራል ራሃ ይፈጥራል ብለን እናስባለን ስለዚህ በዛ ስሜት እንዲያዩት ነው ቃሉን ተከትለው ራሃ ሆነው እንዲያዩት ነው አይተህ ከሆነ የጁምዓ ከሰዓት በኋላ አንዳንድ ቤቶች አሉ ከወላጆቻቸው ጋር የሚሰባሰቡት ያን ቀን ነው ስለዚህ ከቤተሰብ ጋር ተሰብስበው ራሃ ሆነው የሚያሳልፉት ያን ቀን ነው ጁምዓን ቀን ከሰዓት በኋላ በተለይ ከጁምዓ ያለባቸው ቤቶች አሉ እኛም ጋር ምናስተውሳቸው እንትኖች አሉና ያ ጥሩ ራሃ የሚሆንበት ነው ቤተሰብ ራሃ የሚሆንበት ፈታም ይልበት ብለን እንወስደው እንችላለን ስለዚህ ይሄንን ቫይብ ለማጋባት አንደኛው እንትን ነው ይሄ ካልቸራሊ የለመድነው ነገር ነው መልእክቱም እንደዚሁ ራሃ ያደርጋል ከዛ አቀራረቡ ደግሞ ተዝናኖት የተሞላበትና እንዲሁ ስሜት ብቻ እንትን የማይኖርበት ግን ደግሞ መልእክቶቹ አእምሮም ልብም ስሜት ሁሉንም የሚያናግሩ እንዲሆኑ ለማድረግ በመሞከር ውስጥ ነው ራሃ ጁምዓ ብለን የሰየምነው ማለት ነው ግን ደግሞ እንደነገርኩ ጀነት ውስጥ ያለ ቀን ከመሆኑ የተነሳ ይሄ ቀን ጀነት ላይ ሲኖር የሚታወሰው በዛም ቀን ራሃ ነው ፍስሐ ነው እና ደስታ ነው እንደዚህ ነው በአልጋዎች ላይ ፊት ለፊት ተቆሞ ያሳለፍከውን ናፍቆትህን የወንድምህን ስሜት እየተነጋገርክ ደግሞ زحمም ግርግርም የለም حتى በእንትን ላይ አላህ Subhanahu Wa Ta'ala ማለት ትልቁ ኒዕማ ጀነት ኒዕማ አላህን የምናይበት ነው አይደለ ስለዚህ አላህን የምናይበት ትልቁ አጋጣሚ ይሄው ነው እንዲሁ ተሰብስበን የምናይበት ትልቅ አጋጣሚ ነውና
የዘነጋ ነው የጠፋ የት ሄደ ብለን ያሰብነው ሰው ሁሉ በዛ ቀን የምንገናኝበትና በዛ ስሜት ራሓ ምን ሆነበት ነው። ከዛ ውልዳን ሙኸለዱን የሚባሉ አሉ። እነዛ ህፃናት ታዳጊዎች ሽርጉድ እያሉ አንተ ምንም እንትን አይደለም አስለን ራሱ የጀነት ሁሉም ነገሩ የቀረበ የተስተናገደ ነው። ቁጡፉሃ ዳንያ ነው የሚለው አንተ መፈለግ ብቻ ነው ቢጠበቅ ስትፈልግ ይቀርባል። መፈለግ እንደው ማሰብ አይደለም በቃ ማሰብ ስታስበው ይቀርብልሃል እያልን ነው ያደግነው። ስለዚህ እሱ ይመጣልሃል በምን መልኩ በጁስ መልኩ ይቀርብልሃል። እንደዛ ነው ቢአክዋቢ ወአባሪቅ ወካሲ ሚን ማኢን እነዚህን በደንብ አድርጎ የጀነት አርቲስቲክ እንደሆነ ቁርአን ግን የጀነት አገላለጽ ግብአቶችን ይጠቀስ በጣም እና እነዚህ ሁሉ ነገሮች እንዲሁ በቀላሉ የሚታለፉ አይደሉም። ስለዚህ ይሄ መንፈስን ራሓ ያደርጋል። ስለዚህ ጁምዓ ብዙ ነገሮቻችን ራሓ የሚያደርግልን ነው። አስለን አስባችሁት ከሆነ ቀን የሚጀምረው ምን ተብሎ ነው? በእኛ በኢትዮጵያ ሰኞ ነው አይደል? አስለን ግን የትኛው ሁሉንም ሄዱ ካላንደር የግሪጎሪያን ካላንደር ሄዱ ቀን አንድ ብሎ የሚጀምረው ሰንዳይ ብሎ ነው የሚጀምረው። በአረብኛው ብታይ የውሙል አሐድ ነው የመጀመሪያው ቀን ማለት ነው። ማለት ሁሉም ነገር ወደ እንቅስቃሴ የሚገባበት ቀን ነው። እኛም የምናርፍበት ቀን ማለት ነው። በግዕዝም እንሂድ ብንል አሐድ ነው እሁድ የተባለው ከዛ በነሳ። ስለዚህ አስሉ ለረፍትም ከተፈለገ አርብና ቅዳሜ ነው። እሁድማ የእንትን ነው የምንለው ማለት ነው። እሁድማ የመጀመሪያው ቀን ነው። ለረጅም ጊዜ አረብ ሀገራት ላይ አይተን ከሆነ ይሄንኑ ካልቸር ነበር ያስጠብቁ የነበሩት። እሁድ የመጀመሪያ የሥራ ቀን ነው። የተቀሩት ቀናት ሐሙስ ምሽቱን ከሰዓት ጀምሮ ረፍት ነው። ኢጃዛ የሚባል ስርዓት አለ። ሁሉም ሰው ጁምዓ ቀን የመንግስት መስሪያ ቤቶችም ረፍት ናቸው። ስለዚህ ሁሉም ራሓ ሆኖ የሚያሳልፍበት የረፍት ቀኑ ነበር ማለት ነው። ስለዚህ ይህንን ቫይብ ነው እንግዲህ ማጋባት የፈለግነው ነው በእኔ እይታ። በዓል ነው አጠቃላይ። በዓል ደግሞ በመጨነቅ በመተከዝ አለ አይደል ከራሓ ስሜት ወጣ በማለት የምታሳልፈው አይደለም። በዓል ውስጥ ሁሌም በዓል አእምሯችን ላይ እንኳን ስናስበው ድንገት የሚወረን የሆነ የማናውቀው የደስታ ስሜት አለ፣ የመዝናናት ፍላጎት፣ እንዲህ አይነት ስሜቶች አሉትና ያኔ ራሓ ፋታ ረፍቶተን ስንመለስ ቀሪ ነጥቦችን እናነሳሳለን። ይህ ግን ኸሚስ ምሽት ነው። ነገ ከሰዓት ግን ራሓ ጁምዓ ይጀምራል። አብራችሁን ቆዩ ውድ ተመልካቾች። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ነገ ከጁምዓ ሰላት በኋላ 7:30 ላይ ራሓ ጁምዓ የመጀመሪያውን ፕሮግራሙን የሚጀምርበትን የተለየ ዕለት ምክንያት በማድረግ ወንድሞችን ጋብዘን ከነሱ ጋር ሐሳብ የተለዋወጥን ነው። የፕሮግራሙ አጠቃላይ ቅርጽ ሐሳቦች ምንድናቸው? እዛ አካባቢ ነው ሄድ መለስ እያልን የምንገኘው። የጁምዓ ትንሽ የትውስታህን ብሰማ ደስ ይለኛል። አይ ቲንክ በተወሰነ መልኩም ቢሆን ክፍለ ሀገር ተብሎ የሚጠቀሱ የክልል ከተሞች አሉ አይደለ? እዛ አካባቢ ያለውን ስሜት የበለጠ አንተ መግለጽ ትችላለህ ብዬ አስባለሁ። ሁሴን ባለፈው ከአሜሪካን ግቢ ፈረንሳይ የሄድክበትን ጉዞ ነግረህናል። ፈረንሳይ ሀገሩን አይደለም አብሽር፣ አሜሪካና ፈረንሳይ ስንል ሁሉም ሰው የሆነ የሚነግረን ነገር አለው። ጁምዓ ሲመጣ እኔም ትዝታዎች አሉኝ። ጀለቢያ በፌስታል ይዤ እሄድ ነበር ትምህርት ቤት አስታውሳለሁ። ልክ ከዛ ጁምዓ ሲደርስ ያው የመደበኛ ልብሳችንን አውልቀን ጀለቢያ ውስጥ እንጠልቃለን። ሰፋፊያው የአባቶችን ጀለቢያ ነው ብዙዎቻችን ማሰን ያደግነው። ሐቂቀተን ትዝ ይለኛል። ጀለቢያ እንደልባል ነበር መልበስም በጣም በተለይ እኛ የነበርንበት አካባቢ ያደኩበት ሰፈር በተወሰነ መልኩ የራሱ የሆኑ እንትኖች ነበሩትና አረሳውም። ጀለቢያ የለበስኩበትን ዕለት አረሳውም። የተፈጠሩ ነገሮች ስለነበሩ ማለት ነው። የሆኑ ትዝታዎች እስቲ አውራን። ክፍለ ሀገር አካባቢ ያደክበት አካባቢ አሁንም ወደ ኸሚስ ምሽት ነው የሚወስደኝ። ከኸሚስ ምሽት ጀምሮ አሁን እኔ ያደኩበት አካባቢ ላይ ወደ ወሎ አካባቢ ኮምቦልቻ፣ ደሴ፣ ኬሚሴ ምናምን የምትለው አካባቢ ላይ ያው እንደሚታወቀው ሙስሊም በዝ አካባቢ ነውና ኢቭን እንደው ሌላ እምነት ተከታዮችም ቢሆኑ ኸሚስ ምሽት ጀምሮ ይሄ ያው ከአሱራ ምናምን ጀምሮ ይሄ ማታው አካባቢ ላይ
መንዙማ ያው እዛውም አካባቢ መሰረቱም አይደለም መንዙማ በደንብ ካልቸራሊ እንትን ነገር ነውና መንዙማዎች ይከፈታሉ ከኸሚስ ምሽት ጀምሮ መንዙማ በየቤቱ ባጃጆች ላይ ይከፈታል ታክሲ ላይ ይከፈታል እና በቃ ምንም ሙስሊምም ሆነም አልሆነም እንትን ከዛ ይደምቃል ከማታ ጀምሮ ትርንጎ ሁሉ ተገዝቶ ምናምን ነው ምሽቱን የሚሆነው የሚጀመረው ትርንጎ በስነ ስርዓት ኸሚስ ማታ ላይ እንትን እናደርጋለን ከዛ ጅሙዓ ልክ እንደዛው ነው የሚቀኑ ማለት ነው ከጧት ወደ ስራ ሲከድ ጀምሮ እስከ 30 ሰዓት ድረስ እኔ ብዙ ጊዜ በቃ ስቲልም ከውስጥ የማይጠፋው ያ እንትን አለ በየመኪናዎቹ መንዙማዎች ይከፈታሉ ምናምንና ሰው እዛው ጅሙዓን ይላበሳል አብዛኛው ሰውና እነዛ ነገሮች አሉ ከዛ በተጨማሪ ወደ ዩኒቨርሲቲ አካባቢ ላይ የነበርኩበት ነው በደንብ ማስተዋወሰው ዩኒቨርሲቲ ቅድም መሐመድም እንደምትለው ጅሙዓ ቀን 5 ሰዓት ተኩል ነው ወጥ የሚባለው ከዩኒቨርሲቲ የስራ እንትን ስለማን ነው ጅሙዓ ቀን ከ5 ተኩል ጀምሮ ረፍት ነው ይባላል አንዳንድ መምህራኖች ምናምን ወይ መረጃ ላይኖራቸው ይችላል ደግሞ ሆን ብሎም ሊሆን ይችላል እስከ መጨረሻው እስከ 6 ሰዓት እስከ 6 ተኩልም ገፍተው እንትን ሊያደርጉ ይችላሉ እዛ ጋር የምናደርጋቸው ትግሎች ነበሩ ከዛ ከመስጊድም ስንመለስ ደግሞ እንደዚህ ያችን ቀን ተጠቅመን ጀለቢያ መልበሱ ምናምኑ ይኖራልና እነሱ ነገሮች በደንብ አይረሱኝም ከዛ ወደ መስጊድ ለመድረስ ደግሞ ይሄ ካፌ መስቀል የሚባል አለ እንደተከፈተች በሯ ወይ ደግሞ በሩን ለመክፈት ተጋፍተ ነው ራስም ነው የምትከፍተው ሰዓቷ ላይና ያቺ ሰዓት ተጋፍተ በቃ ለኹጥባ እንድደርስ እኔ 6 ኪሎ ነው የተማርኩት አዲስ ዩኒቨርሲቲና ቅድም ሁሴን ከየት ነበር ሄደው ፈረንሳይ እናንተ ሰፈር እኛም ፈረንሳይ በእግራችን ነበር ምን ሄደው ሁሌ እና ትልቅ ድባብ አለው ከዛ ከስራ ማለም ከመጣሁ በኋላ ደግሞ አላህ ይርሐማቸውና የሶማያ መስጊድ ሼክ ሰይድን ለማዳመጥ በጣም ከሩቅ ቦታዎች ምናምን ሄድ ነበርና ብዙ ነገሮች አሉ ያው እንዲህ ተብሎ እንደው አንዱ ላይ ፎከስ አድርገን ባናወራም ያ ጁሙዓ የተለየ ውስታ የተለየ ትዝታ ሁላችንም ጋር አይ ቲንክ ያለ ስፒሪቹዋሊም ካልቸራሊም በጣም ትልቅ ዋጋ አለው ያልከን ነው በተለይ ከአዲስ አበባ ውጪ ያለውን ድባብ ያለውን ስሜት እየነገርከን ነው አሁን አንተ ያነሳው ሰሜን ኢትዮጵያ አካባቢ ያለው ነው በነገራችን ላይ በደቡብ አካባቢም በሌሎችም ጁሙዓ የተለየ ቫይብ የተለየ ቫልዩ የሚሰጠው ቀን ነው ግን ደግሞ ለረጅም ጊዜ ሚዲያዎች ይህንን ይዘን አልመጣንም ወይም ይህንን ማህበረሰቡን ስናስተዋውቅ አልቆየንም አንዱ እሳት ነው የተወነው ነገር ቢኖር ይህንን አለማምጣታችን ነበር ሊታወቅ የሚገባው ነገር ምንድነው ማህበረሰቡ ዘንድ በደንብ ካልቸራል በደንብ የታወቀ ነገር ነው ከምን ተነስቶ ከእስልምና እሴት ከእስልምና ቫልዩ ተነስቶ ከእስልምና ዋጋ ተነስቶ ከሐዲስ ተነስቶ ነው ከሚሰጠው ረሱል ሰለላሁ ዐለይሂ ወሰለም ለጁሙዓ ቀን የሚነሱ ሐዲሶች አሉ እኛ ጋር በየኸሚስ ምሽት ላይ የምናቀርበው ሐዲስ አለ እነሱ አሉ ውበት አለ ንጽህናን የሚያሳይ ውበት ነው አንዳንድ ቦታ ጁሙዓ ነው ስጋ የሚበላው አይደል ጁሙዓ ቤቱ ሰይዱ ላያም ሰይዱ ጣዓም ይባላል ቃል ለጁሙዓ ብዙ ነገር የቀናት ንጉስ ነውና ሻል ያለ ነገር የምግብ ንጉስ ይቅርብለት እንደው ላለ ማለት ሻል ያለ ነገር እንብላ አይነት ነገር ነው ጁሙዓ ሲመጣ እንደተባለው መንዲ አይደል ብዙ ጊዜ ትዝ ይለናል የምር ግን መደበኛ የምግብ ስርዓቱን እንኳን እንከተልም አይደል ዛሬ እኮ ጁሙዓ ነው ምን ማለት ነው እንባባላለን አሁን ራሱ ብዙ እንዳናስረፍዳቸው ምክንያቱም አሁን ለነገ መድረስ ስላለባቸው ማለት ነው የቀሩ ነገሮችን እናነሳሳ እንዲህ በአጠቃላይ ጁሙዓን ስናስብ እንደ ሙስሊም ሻዒር الاسلام ዲስፕሌይ የሚደረግበት አንዱ ቀን ነው መገለጫ የእስልምና አንዱ መገለጫ ነው አላህ Subhanahu ومن يعظم شعائر الله فإنها من تقوى القلوب ብሏል አላህ የአላህን ሻዒሮች ኢዝሃር የሚያደርግ እነሱን የሚያከብርና እነሱን ፕሮቴክት የሚያደርግ ይሄ የልብ ተቅዋ መገለጫ ነው ብሏል አላህ Subhanahu Wa Ta'ala ስለዚህ እሱ ትልቅ አጋጣሚ ነው ጁሙዓ ቀን መልእክተኛው አለይሂ ሰላቱ ወሰለም አስረግጠው ነግረውናል ለሙስሊሞች 2 ዓመታዊ ዒድ አንድ ሳምንታዊ ዒድ አለ በዚህ ዒዳችን በደስታ ሼር የምናደርገው ነገር ነው ስለዚህ ክብሩን መጠበቅ አለብን ልጆቻችንን ማስተማር አለብን ልጆቻችንን የምናስተምረው ጁሙዓ ቀንን አይመችም አሁን ባለው ሁኔታ ግን አትሊስት ስሜቱ እንዲጋባባቸው ማድረግ ለምሳሌ አንዳንድ ትምህርት ቤቶች አሉ ጁሙዓ ስለሆነ ለልጆቻችሁ ጣፋጭ ነገር አሲዛችሁ ሀዲያ ነገር እርስ በርስ የሚሰጣጡት ነገር አሲዛችሁ ላኩና ይላሉ ይሄ ስሜቱን መፍጠር ነው ቢያንስ በትምህርት ላይ ቢያሳልፉም ስሜቱ ግን መኖር አለበትና ይሄንን መጠበቅ አይ ቲንክ
ጠቃሚ ነው ብዬ አስባለሁ። ከዛ ውጪ አይተህ ከሆነ አንድ ሰው ዝም ብሎ በጀለቢያ ምናምን አምሮበት ስትመለከተው ዛሬ ምን መስላል ነው ጁማ መስላል ጁማ ምን ነው የሚመስለው ማለት ከፈለክ የሚያምር ደስ የሚል ተውቦ ተከሽኖ የወጣ ነው። ስለዚህ ጁማ ይሄ አይነት ስሜት ነው ያለው። ይሄንን ማጋባት ነው የምንፈልገው። ፕሮግራሙ እንዲከታተሉ ለተመልካቾች ያው እንጋብዛለን። ከጁማ እንደተመለስን ወደ ቤታችን ስንገባ ወይም ባለንበት በስራ ቦታችን፣ በካፌዎች፣ በሬስቶራንቶች ይደረጋል አይደል? እዛ ሰዓት ላይ ቁጭ ብለን የምንጫወትባቸው ሴግመንቶች አሉት። እዛ ውስጥ ቂሶች ይኖራሉ፣ ታሪኮች ይነገራሉ፣ ገጠመኞች ይነሳሉ። የጁማ ትልቁ አስኳሉ ደግሞ ኹጥባ ነው። ኹጥባዎቻችን ይዳሰሳሉ። ያለፉትም አሁን እየተደረጉ ያሉትም ከሱ ጋር ተያይዞ ያሉ ገጠመኞች ይነሳሉ። ሌሎችም እንደዚህ ሶሻል ኤክስፐሪመንቶችንም እንደዚሁ ወይም ማህበራዊ የሆኑ ተሞክሮዎችን እንዴት ነው ይሄ ነገር እየሄደ ያለው የሚለውንም ጭምር እናገኛለን። ዓለም አቀፍ ተሞክሮዎችንም እንደዚሁ ሼር የምናደርጋቸው ነው የሚሆነው። በሀገር ውስጥ ብቻ የሚበቃ ነገር አይደለም። ስሜቱ እንዲጋባባቸው ስለምንፈልግም ጭምር ማለት ነው። ራሳቸው ተመልካቾችን የምናሳትፍባቸው አንዳንድ ሴግመንቶችም ይኖራሉ። ፕሮግራም ታውቃላችሁ፣ ጥንቅቅ ልቅ ብሎ የሚመጣ ፕሮግራም የለም። ሁሌም እያደገ ነው የሚመጣው። በተለይ ተመልካች ሀሳብ እየሰጠ ይሄን ብታሻሽሉ ይሄን ብታሳድጉ እያለ ሲመጣ በዛ ጉዞ ውስጥ ነው የምናሳድገውና ይሄም አንዱ ነገር ነውና ተመልካቾችን እንግዲህ የራሃ ጁማ ቤተሰብ ነው በኸሚስ ምሽት ስም ኢንሻአላህ አንድ ሐዲስ እያየሁ ነበር አጋጣሚና ትርሚዚ ላይ ዘገቡት ነው ወደ 496 ቁጥር 496 ላይ ነው። ያው ሐሰን ነው ደረጃውና አንድ ሰው በጧት በጥሩ ኢንቴንሽን ወይ ደግሞ በጥሩ ንያ የሚደረጉ የጁሙዓ አደቦችን አሟልቶ መታጠቡ ምንም እንዳለው ነው በእግሩ እየተራመደ ሄዶ ከዛ ያው ኤርሊ ገብቶ በጊዜ ገብቶ ኹጥባውንም ደግሞ ወደ ኻጢቡ በጣም ጠጋ ብሎ ያ ማለት እንግዲህ ቀዳሚ ሰው ነው ማለት ነው። አወል ሰው ፈካ ሌላ የሚያየው ጀርባ አይኖርም። የለም የሚያዘው ሰው ከፊት የሚሆነው በቃ አንደኛ ደረጃ የሚባለው አይነት እንትን ሆኖ ካሳለፈ በአንድ እርምጃ የዓመት ኢባዳ ነው ተብሏልና ይህንን ከባድ ቀን ነው እንትን ማድረግ ያንን ማስታወስ ያው ካልቸራችን እንትን ማድረግ አለብን ነውና አዩቤ ሲጠቅሳቸው ነበር ፕሮግራሞችን እና ከዛ ውስጥ አንዱ ከሰፈር እስከ ሚንበር የሚባል ፕሮግራም አለን። ኹጥባን ስታስበው ያው ኻጢቦች ይመጡብሃል። እያንዳንዱ አሁን ይሄ ስለ ጁሙዓ አደቦች ስናወራ የነሱ የኻጢቦች ህይወት ውስጥ ታገኘዋለህ። የነሱንም ህይወት እንዳሳለን በጣም ብዙ ጊዜ ታሪካቸውን ያልዋሩ ትላልቅ ኻጢቦች ይኖሩናል። እዛ ውስጥ ደግሞ እንትን ነው አሁን ይሄ ቅድም የነገርን ያልነው ሐዲስ እነዛ ሰዎች የሚዘጋጇቸው በጣም የሚገርሙ እንትኖች አሉ። ምሳሌ ለተመልካቹ ወይ ደግሞ ለዛ ለመስገድ የመጣው ሰው ለተሐደረው ሰው የሚያቀርቡት በጣም በጭንቀት በስንት ለሊት ፈጅቶባቸው ነውና ያንንም እናካፍልበት ይኖራል። በተለይ ደግሞ ኢትዮጵያ እንግዲህ አዝሃሩል ሀበሻ ነው የምትባለው አይደለ? ማን ነው እንግዲህ አልአዝሃር እንኳን ዩኒቨርሲቲዎች በዘመናዊ መልኩ ቢመጡም ግን እኛ ጋር ምናልባት ከዛፍ ስር ሆኖ ምናምን ብዙ ተአምሮች ተሰርተዋልና እነዛንም ደግሞ የቂራት ህይወታቸውን በደንብ እንዳሳለን። ከሰፈር እስከ ሚንበር ሰፈር ማለት ያኔ እዛ ኢልም ፍለጋ ሲቋቱ ነው የነበረበት ማለት ነው እንጂ ከቤታቸው አዩ ባለፈው መወዳ ላይ እንደውም እስከ ሚንበርም እስከ ቲቪም ሊሆን ይችላል ደስ ይላል። እሱም ይመጣል ማለት ነው። አንዳንዴ ግዴታ ኻጢቦችም ላይ ሆኑ ይችላሉ። ሰዎች ከሆነ ቦታ ተነስተው እስከ ሚንበር የሚሄዱበትም እስከ ቴሌቪዥናችን የሚመጡበት ውብ ነው በጣም። የተመልካች ሀሳቡን ሲያነሳ ነበር። በምናልባት በዚሁ አጋጣሚ እኛም እንንገርላችሁ ኸሚስ ምሽት ላይ ብዙ ግብአት የኦዲየንስ ግብአት በጣም ጠቀሜታ እንዳለው ለማስታወስ ያህል ነው። ምስራቅ አካባቢ ምን አለ? የጁምዓን ሐሳብ ጁምዓ ላይ የተለየ ምን አለ? ጅጅጋ አካባቢ ምን አለ? በሶማሌ ማህበረሰብ ውስጥ፣ ሐረር ማህበረሰብ ውስጥ፣ ድሬዳዋ፣ አፋር ማህበረሰብ ውስጥ ምን አለ? አሶሳ ማህበረሰብ ሙስሊም በዚህ የሆኑ አካባቢዎች ይህንንም ብታጋሯቸው በተለይ ለራሃ ጁማዎች ታጋሯቸው ይሄንን ሐሳብ መልሰን እናቀርባለን አይደል? ወደዛ አካባቢ የመሄድ ነገር ሐሳብ አለ። ያን ሐሳብ እየተሄዱ መዳሰስ እንደ ኦዲየንስ ተቀበለናል። ይሄንን ሐሳብ ቆንጆ ነው። ኦዲየንስ ይኖረናል። በመሰረቱ ፕሮግራሙን ያው ሰዓት ባይገድበን ብዙ ነገር ማንሳት ይቻላል። ግን በየሳምንቱ የሚመጣ ፕሮግራም ስለሆነ አንዱ ላይ የሌለው ሌላኛው ላይ ይኖራል። ጁምዓ የቁርአን ዕለት ነው። እንድንቀራ የተዘዝነው ሱራ አለ። ከቁርአን ጋር ልዩ ቁርኝት የምናደርገው ስለዚህ ከቁርአን ሐሳቦች የምናነሳባቸው ፕሮግራሞች ይኖራሉ። ጁምዓ የኹጥባ ቀን ነው። ስለ ኹጥባዎቻችን በደንብ እናነሳለን። ጁምዓ የቤተሰብ
ማህበረሰብ እርስ በርስ የምንገናኝበት የአብሮነት ሰዓት ነው። ስለ አብሮነታችን በደንብ ብዙ የምናነሳቸው ነገሮች አሉ። መረጃ የምንለዋወጥበት ነው። አንዱ እኮ ጁምዓ መረጃ መለዋወጫም ነገር ነው። እንዲህ ነገር ተከስቷልና ተጠንቀቁ መባል ራሱ አንዱ የመረጃ ነው አይደል? ያስታውሳለሁ ከዚህ በፊት አንድ ጊዜ አቡዳቢ የሆነ መስጂድ ጁምዓን አጋጥሞ ነበርና ኹጥባ ተደርጓል። ኹጥባው እስልምና ስለ ጤንነት የሰጠው ቦታና አንድ ሙእሚን ጤናውን በመጠበቁ አላህ ዘንድ እንዴት ተወዳጅ ሊሆን እንደሚችል የሚገልጹ ቢገርም ነው። በቃ ኹጥባውን ከጨረስን በኋላ የሰማሁት ግን ይሄን መልእክት ያስተላለፈላችሁ የሀገሪቱ የጤና ሚኒስትር የጤና ሚኒስትር ማህበረሰቡ ጋር እንዲደርስለት የፈለገውን መልእክት ለመስጂድ ኢማሞች ነው ሄዶ ነግሮ አድርሱልኝ፣ ይሄ ሰው ስለ ጤናው ራሱን ስለመጠበቅ እንትን ማለት አለበት ይላል ማለት ነው። ነገ ከነገ ሰዓት ነው ማለት እንደው መልእክት የቀረበላችሁ ድርጅቱ በጣም ጥሩ ትልቅ ነገር ነው። በጣም ትልቅ ዋጋ የሚሰጠው ነገር ነው። ስለዚህ ሌሎችም መልእክቶች ይኖራሉ። እንደዚህ እናስታውሳለን። የኮቪድ ወረርሽኝ በመጣ ጊዜ እኮ መስጂዶች የተጫወቱት ሚና ቀላል አይደለም። የሰውን ተውዕያ በመስራት ማለት ነው። መቃብላችሁ ጤናችሁን ጠብቁ፣ እርስ በርስ አንዱ አንዱን ይደግፍ። ሰው ቤቱ ስራ ፈቶ የተቀመጠውን ሰው በመደጋገፉ ጉዳይ ላይ መስጂዶች ናቸው፣ ኸጢቦቻችን ናቸው ሲናገሩ የነበሩት። አሁን እየተለመደ የመጣ ሰውን በቋንቋዊ ማናገር ደግሞ አሁን ጥሩ ነው። የፊቅህ ልዩነቶቻችንን በደንብ አስተካክሎ መጥቶ መልእክቶች ሰው በሚገባውና በሳምንቱ እችን ይዤ ወስጥቻለሁ በቃ እቺ ሳምንት ስንቄ ነች ብሎ የሚወስዳትን ነገር ማቅረብንም እናነሳለን። ይሄ ሁሉ የሚዳሰስበት ነው። አላህ እንግዲህ ጊዜና በረካው ጀዛኩሙላሁ ኸይር። አንድ ማቀውን ነገር ለማንሳት ለጁምዓ ብቻ የሚጠቀመው ሽቶ ያለው ሰው አውቃለሁ። ሌላ ጊዜ አይነካውም። ለአዘቦት አለው ደግሞ ለጁምዓ የክት ማለት ነው። እንደሱ አይነት ነገር ገጥሟችሁ ከሆነ ወይ ወደፊት የምታነሳቸው ነገሮች ይኖራሉ ብዬ አስባለሁ። 5ኛ ዓመት ዋዜማ ላይ ነው የምንገኘው። እዚህ ውስጥ ራሃ ጁምዓ ሌላኛው ምዕራፍ ሆኖ በመምጣቱ በጣም የተለየ እርትባጥ እንዳለውም ይሰማኛል። ደስተኞች ነን። እናንተ ደስተኞች ናችሁ ብዬ አስባለሁ። በሚገባ ከደስታም በላይ ነው። በነገራችን ላይ ሳናመሰግን ማናልፈው ኸሚስ ምሽት ራሃ ጁምዓን ወለደ ነው የምንለው። ሰውን ተቀብሎ ማስተናገድ ስለሆነ ኦልሬዲ እዚህ የተሰራው ኦዲየንስ ነው። እዚያ ፈራም ቤተሰብ የኸሚስ ምሽት ፈድልን ያው ወደፊት ብዙ እናነሳለን ጊዜ ሲናገኝ። ምክንያቱም ማህበረሰቡን እንዴት አድርጎ ሼፕ እንዳደረገው እንዴት አድርጎ የዘነጋውን ቸል ያለውን ነገር ቤተሰባዊ መስተጋብሩ እንዴት እንዳስተካከለ ከሰላዋት ጋር እንዴት እንዳዋደደን አሁን ዑምራ ኢቨንቶች ፕሮግራሞች በሚከናወኑበት ጊዜ ሁሉ የምናገኛቸው ሰዎችና የሚነግሩን ነገር የናንተ እንትን ቀላል አይደለም። መዲና ሰማይ ስር ለምሳሌ ትልቅ እንትን አሻራ ጥሏል ብለው ያነሱልናልና ራሃ ጁምዓ የኸሚስ ምሽት ልጅ ነው። እሱን ተንከባክበን የማሳደግ ኃላፊነት ነው የተረከብነው ብለን ነው የምንወስደው። በዚሁ አፋችሁ በዱዓ ፕሮግራማችንን እንፈጽም። በደስታ እነሱ ራሳቸው የተወዳጁ ተመልካቾቻችን እንግዲህ ከዱዓ በፊት ያው ቀደም ሲል ለማንሳት እንደሞከርነው ኸሚስ ምሽት ሲጠነሰስ ሐሙስ ማታ ከ2 ሰዓት አንዳንድ ጊዜ ኢሻ ጋር ሲጋጭ ወይም ወደ የኢሻ ሰላት የሰዓት ለውጥ ሲኖር ወደ 2 ሰዓት ከ30 እየገፋ ነው ሲተላለፍ ነበረ። ከዛ በኋላ ደግሞ ጁምዓ ሰዎች ከሰላት መልስ ቤታቸው ቁጭ ብለው ይከታተሉት እንደነበረ እናውቃለን። ከነገ ጀምሮ ያው የጁምዓ ከሰዓት ቦታችንን ለራሃ ጁምዓ ሰተናል ማለት ነው። ይህን ነገር ደጋግመህ ስታነሳው ኸሚስ ምሽት ግን በሰዓቱ ይሄዳል ማለት ኸሚስ ምሽት የኸሚስ ምሽት ፕሮግራም ኸሚስ ምሽት ላይ በሰዓቱ ይሄዳል። ጁምዓ የሚደገመው ነው የማይኖረው ነው። ስለዚህ ጁምዓ የራሱ ፕሮግራም ከዚህ በኋላ ያው የተለየ ነገር እንዳላልኩኝ ታሳቢ ያደርጋሉ ተመልካቾች። ባይሆን አንዳንድ ሰው የሚረዳው ራሃ ጁምዓ ጀመረ ማለት ኸሚስ ምሽት የለም የሚል ሐሳብ ሊይዝ ይችላል። በጣም አንዳንድ ጊዜ ሁሴን እንዳለው ሆኖ ኸሚስ መቼ ነው የሚደገመው? ራሃስ መቼ ነው የሚደገመው? እኔ አሁን እሱ ጋር ነው መምጣት የፈለኩት። ራሃ ጁምዓን ቅድም ሲነሳ እንደነበረው ቀን በስራ በትምህርት ስታሳልፉ ለሚያመልጣችሁ ደግሞ ምሽት ከ3 ሰዓት በኋላ አሁንም የቀኑን ፕሮግራማችንን ራሃ ጁምዓን ራሃ ያረጋችሁ ታዩታላችሁ። መቼ ነው? ጁምዓ ምሽት። አማ ኸሚስ ኢንሻአላህ መደበኛ ሰዓቱ ያው እሁድ አመሻሽ ላይ እንደሚደገም ይታወቃል። እሱን እናስቀጥላለን። የተወሰኑ ለጦች ካሉ እናሳውቃችኋለን። አሁን በዱዓ መውጣት እንችላለን። በጣም ጥሩ። ያው አባባሉ እሱ ነው። ኮፍያውንም አድርገው ኮፍያ ስለተደረገ ኮፍያ ባደረገ ከሆነ አንተ እንግዳ ነው የሚያደርገው። አሜን።
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم اللهم يا من وفقت أهل الخير للخير وأعنتهم عليه ووفقنا للخير وأعنا عليه برحمتك يا أرحم الراحمين اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم إنك عفو كريم تحب العفو فاعف عنا يا ذا الجلال والإكرام اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا اللهم متعنا بأسمائنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصرهم بنصرك يا ذا الجلال والإكرام اللهم أيدهم بنصرك يا رب العالمين اللهم أيدهم بجندك الذي لا يرام برحمتك يا ذا الجلال والإكرام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار بمنك وكرمك يا عزيز ويا غفار آمين بحق سبحان ربك رب العزة أما يصفون سلام على المرسلين والحمد لله رب العالمين ربنا يبارك فيكم طعمنا منا مسجنو እንግዲህ ከነገ ጀምሮ ደግሞ ኢንሻአላህ راح ያደረግን ቤታችንን የምናያችሁ ይሆናል በተለመደው የመሰናበቻ መልእክታችን እንወጣለን ቀሪ ሌሊታችሁ በሰላት በእስትግፋር በትላዋና በተለያዩ የኢባዳ ተግባራት እንደደመቀ ይቀጥል ነገ ከጁማዓ መልስ መስገዳችሁን እንዳስቀመጣችሁ ሚንበር ቲቪ ላይ ራህ ጁማዓን ተከታተላላችሁ የመጀመሪያዎቹ ተመልካቾች ሆኑ ለእናንተ በጣም መልካም የሥራ ጊዜ እንዲሆንላችሁ እንመኛለን ወጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ